የእንጀራ ልጆቿን ስታሰቃይ የነበረችው ወይዘሮ አልማዝ በእንጀራ ልጇ በዳዊት ዛሬም ታግታ እየተሰቃየች ትገኛለች። ጎዳና ላይ ወጥታ እናቷን በመፈለግ እየባዘነች ያለችው ልጅ ልዕልት ዛሬም እናቷን ልታገኛት አልቻለችም። እናቴ ከካሌብ ሌላ ጥላት የላትም፣ ስለዚህ ካሌብ ነው እናቴን ያገታት በማለት ለሱ እየሄደች ታስፈራራውም ትዝትበትም ነበር። እኔ ያችን አሮጊት ምን ላደርጋት ነው አስሬ የምቀልባትም በማለት ለልጇ ለልዕልት መልሶላታል። እህቷንም ያንቺ እጅ አለበት ከመጀመሪያው አስጠንቅቂው ወስልሽ እሱ ነው እንደዚህ ያደረጋት በማለት እህቷንም ሄዳ ተናግራት ነበር። አትሳሳቺ፣ እሱ ከማስፈራራት የዘለለ ምንም አይነት ነገር አይፈጽምም በማለት ለልዕልቴ መልሳላት ነበር። በዛሬው ክፍል ላይ የወይዘሮ አልማዝ መጨረሻና ጎዳና ላይ ወጥታ የተንከራተተችው ልጇ እናቷን ፍለጋ የባዘነችው እናቷን አገኘች ወይ፣ እንዲሁም ደግሞ ያገታትስ ሰውዬ አወቀች ወይ የሚለውን በዛሬው ቪዲዮ ላይ የምናየው ይሆናል። ሰላም ጤና ይስጥልኝ ውድ የተከበራችሁ የዚህ ዩቲዩብ ቻናል ተከታይ የሆናችሁ ቤተሰብ በሙሉ በያላችሁበት ሰላማችሁ ብዝት ትርፍርፍ ይበል። የእንጀራ ልጆቿን የምታሰቃዩዋ ወይዘሮ አልማዝ ዛሬም አልተፈታችም፣ እንዳገታት ይገኛል። ወደዛ ቤት ሄዶ ነበርና ልጇ ልዕልቴ ምንድነው እያለችው ፎቶ አይታበት ነበርና እሷ ቆም ብላ እሱ በሀሳብ ጭልጥ ብሎ አይታው ነበር። እናቷ ጠፍታ ከእናቷ መጥፋትን ምክንያት አንድም ቀን አብረን እንፈልግ ብሏት ስላሌለ እሷ በጣም ጠረጠረችውና አጠገቧ ተቀምጣ ምን ሆነህ ነው ሰሞኑን እዚህ ቤት ብዙም አትቀመጥም በሰላምህ ነው ወይ በማለት ጥያቄ ጠይቀው ነበር። አዲስ ስራ ለመጀመር እፈልጌ ልንቀሳቀስ ብዬ ነው በማለት ሲመልስላት እሷ ይሄ ነገር አይመስለኝም፣ ያችን የበደለችኝን ሴትዮ ሳልበቀላት አንድም ስራ አልጀምርም ብለኸኝ ነበረ በማለት ለሱ ስትመልስለት በሀሳብ ጭልጥ ብሎ ይች ልጅ ያንን ፎቶ ስላየች ጠረጠረችኝ ወይ በማለት በሀሳብ ጭልጥ ብሎ ነበረ። ሉሊት ደግሞ ስራ ለመጀመር ቢዝነስ ለመክፈት ፈልጋ ቤቱን ሸጣ ገንዘብ አላትና የልብስ ስፌት ማሽኖችን በብዛት መረከብ ፈልጋ ትደውላለች። የዋጋ ቅናሽ እንደምታደርጉልኝና እንደምረከባችሁ እያለች ሄዳ እንደምትወስድም ተናገረች። ኤልሲ ምንድነው እያለቻት፣ ኤልሲ በዚህ ድራማ ላይ እንግዲህ በአደይ ድራማ ላይ ለምለምናት በጣም እርኩስ ሆና ነው በዚህ ላይ የምትሰራው። እህትሽ እናትሽ ታግታኮ እሷ ቢዝነስ ልትከፍት ነው፣ ለእናትሽ ምንም ክብር የላትም በማለት ለልዕልቴ ስትነግራት በጭራሽ የማይሆን ነገር ነግረሽ ለምን ታበሳጭኛለሽም ስትል ልጇ የወይዘሮ አልማዝ ልጅ ለኤልሲ መልሳላት ነበር። ስልኩን አውርታ ስትመለስ ሲጫጫሁ ትሰማቸዋለች። ምን ሆናችሁ ነው? ምንድነው የተፈጠረው? በማለት ስትጠይቅ የሆነው ነገርን ነገርኳት፣ አንቺ ቢዝነስ ልትጀምሪ መሆኑን ነግራት በጣም ተቆጣች። እውነቱን ነው የተናገርኩት፣ አልተሳሳትኩም በማለት ኤልሲ ስትናገር እውነት ነው ወይ ልታደርጊው ነው ወይ በማለት ለእህቷ ስትጠይቃት አዎ በማለት ትናገራለች። ሁለታችሁም በጣም አሳፋሪ ሰዎች ናችሁ በማለት አዘንኩብሽ እናቴ፣ በዚህ ሁኔታ ውስጥ ሆና እኔ እንደዚህ ተጨንቄ እንዴት አድርገሽ ነው አንቺ እንደዚህ የምታስቢው በማለት ለእህቷ መልሳላት ከአጠገቧ ተነስታ ትሄዳለች። ገና ከዚህ በላይ አናክሳችኋለሁ በማለት ኤልሲ ትመልሳለች። እኔና አንቺ አንላቀቅም በማለት ደግሞ ትመልስላታለች ሉሊት ለኤልሲ። ኤልሲ ምንድነው እያሰበችው? ወደ ካሌብ ጋር ስልክ መደወል ፈለገችና ለምንድነው እኔና ካሌብ ጥሩ ጊዜ የማናሳልፈው? መደወል አለብኝ። ለምንስ ነው ለእኔ የፍቅር ጊዜ አብረን የማናሳልፈው? ከሱ ጋር መሄድ አለብኝ ብላ ለሱ ስልክ ትደውልለታለች። እሱ ጋር መሄድ እንዳለባት ደውላለት አልፈልግም እንዳትመጪ ብሎ እሱ ይመልስላታል። ያለውን ነገር በስልክ ንገሪኝ ብሎ ሲነግራት አረ በጭራሽ በአካል ተገናኝተን ነው መነጋገር ያለብን፣ መጥቼ እንደውም አሪፍ ጊዜ እያሳለፍን በማለት ስትነግረው ምንም አሁን ጊዜ የለኝም በማለት ለሷ ይመልስላታል። የምትናገረውን ነገር
ተናገሪ ምንድነው በማለት ለሷ ሲነግራት በስልክ ልነግርህ አልችልም፣ ባንተ ላይ የሚደረገውን ነገር በፍቅረኛ በሉሊት ነገር ጭራሽ አታውቃትም ነበር ብላ ስለሱ መጥፎ ነገር ለሱ ስትነግረው እሱ እንግዲያውስ እኔ መጥቼ እዛው ቤት ራሴ እነግራታለሁ ማወቅ እፈልጋለሁ በማለት ለሷ ይመልስላታል። በቃ እዚህ ቤት ከመጣ ነገሮችን ሁሉ ሊያበላሻቸው ነው በማለት ተበሳጫለች። ምክንያቱም እሷ የግሏ አድርጋ በሐሰት ለሱ ያልሆነ ነገር እያወራች ከሚወዳትና ከሚያፈቅራት ልጅ ለማለየት ስለሆነ ያሰበችው። እሱም በንዴት ወደዛ ቤት እየሄድና ምንድነው የምትይ ልትነግሪኝ የፈለግሽውን ነገር በይ ንገሪኝ ልስማሽ በማለት ግን ልትነግሪኝ የፈለግሽው ውሸት ይሁንና የማደርግሽን እኔ ነኝ የማውቀው በማለት ለሷ ይዝትባታል። ያለውን ነገር የተፈጠረውን ነገርና ተሱ እደብቀው ቢዝነስ እሷ ልትከፍትና ልትጀምር እንደሆነ ስትነግረው እንዴት አድርጋ ነው ለእኔ ሳትነግረኝ በማለት በጣም ይበሳጭና አሁን ውጪ ወተን እናንተ እናውራ ድምፅህን ቀንስ በማለት ለሱ ስትነግረው ለምንድነው የምቀንሰው ነይ ውጪ ሉሊት የት ነው ያለሽው በማለት በድንጋጤ ከክላስ ትወጣና ምን ተፈጥሮ ነው ምን ሆነህ ነው ካሌብ በማለት ለፍቅረኛዋ ትጠይቀዋለች። ኤልሲ ሁሉንም ነገር ነግራኛለች። አንቺ ምንድነው ህልምሽ? ከኔ የደበቅሽኝ ምንድነው? ህልምሽ ከኔ ጋር መቀጠል ነው ወይስ ማቆም ነው በማለት ለሷ ይጠይቃታል። የማይሆንና የማይመስል ነገር ለምን ትናገራለህ? ባልሆነስ ነገር ለምን እኔን ትጠረጥረኛለህ? በማለት ለፍቅረኛዋ ትነግረዋለች። ቢዝነስ ልትጀምሪ እንደሆነ ነግራኛለህ በማለት ሲነግራት ይህንን እያደረኩት እኮ ገና ስለሱ ልጀምር አላሰብኩም፣ ግን አጠገቤ ያለው የሚያማክረው ዳዊት ስለሆነ ለሱ ስለነገርኩት ነው በማለት ለሱ ስትመልስለት በአካል ባንገናኝ ደግሞ ለምን በስልክ ደውለሽ አልነገርሽኝም ወይ? እኔና አንቺ መደባበቅ ጀመር የኔና የአንቺ ፍቅር አበቃለት ማለት ነው ወይ? እስከዚህ ድረስ ነው ወይ የኔና የአንቺ ውዴታ በማለት ለፍቅረኛው ይነግራታል። እንደዚያ እንዳታስብ በጭራሽ በማለት ለእሱ ትመልስለታለች። ኤልሲ ከጎን ደስ እያላት ነበር፣ ምክንያቱም ሁለቱ እንዲለያዩላት ስለምትፈልግ። ኤልሲ በመካከላችን እየገባሽ ያልሆነ ነገር እያወራሽ ህይወታችንን የምታመሳቂው ነገር ምንድነው በማለት ለኤልሲ ትጠይቃታለች። እየተጫጫሁ ድንገት ዳዊት ከወይዘሮ አልማዝን ከሚያግታት ቦታ ድንገት ይገባና ምንድነው? ምን ተፈጥሮ ነው? ለምንድነው እንደዚህ የምትጫጫሁት? በማለት እነሱን ካረጋጋ በኋላ ምን አይነት ድፍረት ነው ደግሞ እቤትም መተህ ተረብሻለሁ ወይ? በማለት ካሌብን ያስጠናቀቀዋል። ይሄ ሁሉ አንተ ስላለህና አንተ የፈጠርከው ነው በማለት ለዳዊት ካሌብ ሲነግረው እኔ ምን ፈጠርኩኝ? በማለት ዳዊት በድጋሜ ይመልስለታል። ከእኔ ደብቀሽ ለዳዊት መንገር እፈልገሻል፣ ለሱ ነው የቅርብሽ ጓደኛ፣ ምክንያቱም በቃ እኔን አትወጂኝም ማለት ነው ብሎ ከዛ ቤት ተናዶ ድንገት ይወጣል። ይህንን ነገር የሚያውቁት ማናማ ናቸው? ዳዊትና ሉሊት ብቻ ነበር የተመካከሩት። ገንዘቡ ዝም ብሎ ከሚቀመጥ ቢንቀሳቀስና ስራ ብሰራበት መልካም ነው በማለት በባለፈው ክፍል ላይ አማክራው ሀሳቧንም ወዶት ደግፎላት ነበረ። ኤልሲ ናት እየተናገረችው በማለት ከኔና ካንቺ ሌላ ማን ያውቃልና ማን ሊነግረው ቻለ በማለት ተናግሮ ነበር። እሷ ለሱ መደበቅ ፈልጋ አልነበረም። ስራውን ስትጀምር እና ነገሮቹ ሲረጋጉላት ልትነግረው ነበረ። ገና በወሬ ልታማክረው አልፈለገችም ነበር። እኔ የማውቅሽ እኮ ጥሩና መልካም እህቴ እንደሆንሽ ነው፣ ለምን እንደዚህ ታደርጊያለሽ? በማለት እህቱን ይቆጣታል። አይ እኔ በቃ ሲያወሩ ሰምቼ ነገርኩት በማለት ለሱ አሁንም በድጋሜ ትነግረዋለች። ካረጋጋ በኋላ ብቻቸውን ይቀመጣሉ። በጣም ዴቭ ይናደዳል። እሷን በሐሳብ ጭልጥ ትላለች። ልዕቴ ወደ ካሌብ ጋር እትሄድና ምንድነው እንደዚህ ያበሳጨህ ነገር በማለት ለካሌብ ስትጠይቀው ያቺ እህትሽን ሂጂና መከሪያት በማለት አሁንም ለሷ ይናገራታል። ስለ እህቴ መጥፎ ነገር እንዳትናገር በማለት እንዲሁም ደግሞ እናትሽንም ባገኛት አለቃትም እገድላታለሁ በማለት ያስፈራራታል። የሱ እንኳን አቅምና ብቃቱ የለህም፣ ምክንያቱም አቅምህን ያቺ ኤልሲ እንደዛ በሐሰት
በሐሰት አንተን ስትነግርህ ስታምናት ተረድቻለሁ። የዛን የማድረግ እናቴን የማገት ሞራኑም የለህም ብቃቱም የለህም በማለት ለሱ ትነግረዋለች። እንግዲያውስ እህትሽን ንገሪያት አስጠንቅቂያት ብሏት ጥሏት ይሄዳል። ኤልሲ ደስ ብሏት ገና ከዚህም በላይ አናክሳችኋለሁ፣ ካሌብን የግሌ ነው የማደርገው፣ ገና እኔ ኤልሲ ቀላል ሰው አይደለሁም ጅማሬው ነው በማለት እሷ እየሳቀች ነበር። ወደዛ ቤት ተመልሳ ኤልሲ ቁጭ ብላ ነበርና ልዕልቴ በጣም ትናደድና አብራት ትቀመጣለች። ምንድን ነበር እያለቻት አሁንም ጥሩ ነገር እንዳልነገረቻትና ስለ እህቷ መጥፎ ነገር ስታስረዳት ምንም ይሁን ምንም ለእህቴ አንዳችን መጥፎ አስተያየት እንዳይኖርሽ በማለት ታስጠነቅቃታለች። ለምን እህትሽ ይህንን ነገር እንደዚህ ስታደርግና እናትሽ ታግታ አንቺ ልታፍሪ ነው የሚገባው፣ ለእናትሽን ክብርና ቦታ ስለሌላት ነው በማለት በሐሰት ትነግራታለች። ነገሮችን አለመንገሯ ጥሩ ነው፣ ምክንያቱም ለሰው የተናገሩት ነገር መልካም አይደለም፣ ጊዜው ሲደርስ አንድ ቀን ትነግረኛለች በማለት አሁንም ታስጠነቅቃታለች ማለት ነው። እህቴ አይደለችም ወይ? አንድ ቀን ጊዜው ሲደርስ ትነግረኛለች። ሰው አፍ እየገባህ ነገር በረከት የለውም ስትል ለኤልሲ መልሳላታለች። ዳዊት መጥቶ ነበርና ለምንድነው ዳዊት እናቴን ፍለጋ የማትፈልግልኝ? እንደ በፊቱም በእናቴ አትጨነቅም፣ በፊት ስጨነቅ አብረ ትጨነቅ ነበር በማለት ለሱ ስትነግረው ትልቅ ሰው አይደለችም ወይ? ትመጣለች፣ ደግሞ እየፈለኳት ነው፣ አብረን እንፈልጋታለን በማለት ሲመልስላት በሬ ከሰረቀ ሰው ጋር አብረሃት ትፈልግ ሲባል አልሰማህም ወይ በማለት ትመልስለታለች። ምን ማለት ነው በማለት እሱ ሲመልስላት እያደር ይገባሃል በማለት አሁንም ለዴቭ መለሰችለት። ለሱ ስልክ ተደወለለትና ያን ስልክ ጥሪው ተቀይሮ ነበርና ይህ የስልክ ለምን ተቀየረ በማለት ትጠረጥራለች። ወደ ክላስ ስትገባና ልብሷን ለመቀየር ስትገባ እህቷን ታገኛትና እንደዚህ ማድረግሽ ተገቢ ነው ወይ? እኔ ጭንቅ ላይ በነለሁበት ሰዓት ያንቺ ስራ መጀመር እኔ የሚያሳስበኝ መስሎሽ ነበር ወይ በማለት ለእህቷ መለሰችላት። ሀሳቡን አቀድኩት እንጂ ስራው ገና መቼ መሬት ላይ ዋለ፣ ይቅርታ በማለት ለሷ ትመልስላታለች። ሳሎን መታ ስለ እናቷ መጥፋት አዲስ ነገር እንዲነግራት ፈልጋ እሷ እየፈለኳት እንደን አለሁኝ ግን አላገኘኋትም በማለት ሲላ ስልክ ጥሪ ይደወልና ያ የስልክ ጥሪ ሲቀየርባት ለምን የስልክ ጥሪ ተቀየረ በማለት መሄድ አለብኝ ብሎ ተነስቶ ሲሄድ የሆነ ነገር እየሸተተኝ ነው መከተል አለብኝ በማለት እሱን ተከትለው እየሄደች እሱን እየተከተለችው እያለ ኤልሲ ድንገት ስትነካት ደንግጣ አስደነገጥሽኝ ስትላት ዳዊትን ፍለጋ የወጣችው ሊጠፋ ሌባ አይደለሽ ምን ያስደነግጥሻል በማለት ኤልሲ ስትመልስላት ወይጅልኝ ካጠገቤ በማለት ኤልሲን ታንቃታለች ማለት ነው። የዛሬ ቪዲዮ ይህንን ይመስላል። ቀጣይ በሌላ ቪዲዮ እስከምንገናኝ ባይ ባይ ቤተሰብ። የወይዘሮ አልማዝ መጨረሻ ምን ይሆን? በእናቷ መጥፋት እየተሰቃየችውስ ልዕልቴ እናቷን ታገኛት ይሆን? ሉሊትስ የጀመረችውን ስራ ትጀምር ይሆን ወይ የሚለውን በቀጣይ ክፍል የምናየው ይሆናል። ባይ ባይ ቤተሰብ።